ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን የግንቦት 30 ቀን 2017 ዓ.ም ዕለታዊውን የምዕራፍ 2 የቢዝነስ ዜና ዘገባችንን ይዘንላችሁ ቀርበናል። ከዜናዎቻችን ጋር አብራችሁን እንድትቆዩ በአክብሮት እንጋብዛችኋለን። የምሽቱን የቢዝነስ ዜና ጥንቅራችንን የምንጀምረው አርዕስቶችን በማስቀደም ይሆናል። የንግድ ፍቃድ ምዝገባን በተመለከተ ሚኒስቴሩ አዲስ መረጃ ማውጣቱ ተሰምቷል። ጉዳዩን የምትሰሙት ይሆናል። በኢትዮጵያ በበሽታው የሚያዙ ህጻናት ቁጥር በእጥፍ መጨመሩ ተሰምቷል። መረጃውን የምናጋራችሁ ይሆናል። መምህራንን በተመለከተ አዲስ አሰራር ከሚቀጥለው ዓመት ጀምሮ ተግባራዊ ሊደረግ መሆኑን ሚኒስቴሩ አስታውቋል። ጉዳዩን የምትሰሙት ይሆናል። 23 ሚሊዮን ሰው ከተረጂነት ነፃ ነው ሲሉ ጠቅላይ ሚኒስትሩ መናገራቸው ተሰምቷል። ይህንንም የምናጋራችሁ ይሆናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለቱን የምዕራፍ 2 የምሽት የቢዝነስ ዜና ዘገባዎቻችንን ይዘንላችሁ ቀርበናል። በቢዝነስ ዜና ዘገባዎቻችን ላይ ምጣኔ ሀብታዊና ማህበራዊ ጉዳዮችን ማካተናል። አብራችሁን ቆዩ። በድጋሚ የማይገኝ እድል በሳር ቤት አፍሪካ ህብረት ፊት ለፊት 40% ልዩ የቤት ቅናሽ በካሬ 64200 ብር ብቻ ባለ 1 መኝታ ከ4.8 ሚሊዮን ብር ጀምሮ ባለ 2 መኝታ ከ5.9 ሚሊዮን ብር ጀምሮ ባለ 3 መኝታ ከ8.4 ሚሊዮን ብር ጀምሮ በ2 ዓመት ከ6 ወር የሚረከቡት በአፍሪካ ህብረትና በአውሮፓ ህብረት አጠገብ ታላላቅ ኤምባሲዎች በሚገኙበት ሳር ቤት ለመኖሪያ ለኢንቨስትመንት ተመራጭ ቦታ የምንዋዋለው በኢትዮጵያ ብር ሲሆን ምንም አይነት የዋጋ ግሽበት አያሳስብም። ይህ ቅናሽ ለ10 ቀን ብቻ የሚቆይ በመሆኑ ይፍጠኑ፣ የድሉ ተጠቃሚ ሆኑ። ለበለጠ መረጃ በ0939 00 9808 አሊያም በ0969 48 38 38 ይደውሉልን። ቴምር ፕሮፐርቲስ። በኢትዮጵያ በቂ የሕክምና ተቋም አለመኖሩ በካንሰር ህመም የሚጠቁ ሰዎች ሞት እንዲጨምር ምክንያት ሆኗል ተባለ። በኢትዮጵያ በካንሰር ህመም ምክንያት በየዓመቱ ከ54000 በላይ ሰዎች ህይወታቸው እንደሚያልፍ የተገለጸ ሲሆን 54 አይነት የካንሰር ህመም መድኃኒቶች ለህሙማን ይቀርባሉም ተብሏል። በየዓመቱ ከ50000 በላይ ሰዎች በተለያዩ የካንሰር አይነቶች እንደሚያዙና ከነዚህም መካከል ከ54000 የሚበልጡት በበሽታው ምክንያት ህይወታቸውን እንደሚያጡ ነው የጤና ሚኒስቴር ያስታወቀው። በሚኒስቴሩ የማህፀን በር ጫፍ ካንሰር አስተባባሪ ሲስተር ታከለች ሞገስ እንደገለጹት ይህ አሃዛዊ ቁጥር የሚያመላክተው ምርመራ አድርገው በካንሰር ህመም መያዛቸውን ያረጋገጡትን ብቻ በመሆኑ የሟቾችንና የአዲስ ታማሚዎች ቁጥር ከዚህም ከፍ ይላል ሲሉ ተናግረዋል። ለህሙማንና ለሟቾች ቁጥር ማሻቀብ በምክንያትነት ከተጠቀሱት ውስጥ በቂ የሕክምና ተቋም አለመኖርና የባለሙያዎች እጥረት፣ በህብረተሰቡ ዘንድ ለበሽታው ያለው ግንዛቤ ዝቅተኛ መሆን፣ ክትባት አለመውሰድና ምርመራ በወቅቱ አለማካሄድ እንደሚገኙበት ተገልጿል። እንደ ጤና ሚኒስቴር መረጃ መሰረት በማህፀን በር ካንሰር በአመት 8000 ሰዎች የሚያዙ ሲሆን ከነዚህም ውስጥ 6000 የሚሆኑት ህይወታቸውን እንደሚያወጡ የተመላከተ ሲሆን በጡት ካንሰር ደግሞ 16000 ሰዎች ተይዘው የ6000 ሰዎች ህይወት እንደሚያልፍ፣ በአንጀት ካንሰር ደግሞ 3200 ሰዎች በየአመቱ እንደሚያዙ በሚኒስቴሩ የማህፀን በር ጫፍ ካንሰር አስተባባሪ ሲስተር ታከለች ሞገስ ለአሃዱ ሬዲዮ መናገራቸው ተዘግቧል። ከዚህ በፊት በጥቁር አንበሳ ብቻ ይሰጥ የነበረው የካንሰር የጨረር ህክምና ወደ 4 ሆስፒታሎች የማስፋትና የህፃናት ካንሰር የሚያክሙትን ሆስፒታሎች ወደ 7 በማሳደግ የማገገሚያ ማዕከላትን የማስፋፋት ስራ እየተሰራ ስለመሆኑም ሲስተር ታከለች ገልጸዋል። የኢትዮጵያ መድኃኒት አቅራቢ አገልግሎት ዋና ዳይሬክተር ዶክተር አብዱልቃድር ገልገሎ በበኩላቸው በኢትዮጵያ 54 አይነት የካንሰር መድኃኒቶች ከህመሙ ጋር ለሚኖሩ ዜጎች እንደሚቀርቡ ተናግረዋል። መንግስት ፍላጎትና አቅርቦትን ተመጣጣኝ ለማድረግ ዘርፈ ብዙ ስራዎችን እየሰራ እንደሚገኝ የጠቆሙት ዋና ዳይሬክተሩ ይህንንም ተግባራዊ ለማድረግ የሚያስችል የመድኃኒትና የህክምና መገልገያዎች የግዢ መመሪያ መጽደቁን አስታውሰው ከዚህ ቀደም የጤና ተቋማት ከኢትዮጵያ መድኃኒት አቅራቢ አገልግሎት ጋር ውል በመግባት ዓመታዊ የመድኃኒት ፍላጎታቸው በተመጠነ መልኩ የሚያገኙበትና ተጠቃሚው ማህበረሰብ የሚያገለግሉበት ስርዓት መዘርጋቱን አስታውሰዋል። በ2022 የወጣው መረጃ እንደሚያመላክተው በዓለም ደረጃ 19 ሚሊዮን ሰዎች በካንሰር በሽታ የሚያዙ ሲሆን ከዚህም 10 ሚሊዮን የሚሆኑት ህይወታቸው እንደሚያልፍና ህይወታቸው ከሚያልፉ የካንሰር ህሙማን መካከል ደግሞ ከ60 በመቶ በላይ የሚሆኑት ሴቶች መሆናቸው ተገልጿል።
በምግብ ስርጭት ምክንያት በርካቶች ለቀውስ እየተዳረጉ መሆኑ ተገለጸ። ደህንነቱ ያልተጠበቀ የምግብ ስርጭት የጤና ችግሮችን ከመፍጠሩ ባለፈ በብዙዎች ላይ የተለያዩ ምጣኔ ሀብታዊና ማህበራዊ ቀውሶችን እያስከተለ እንደሆነ ተገልጿል። ይህ የተነገረው የዓለም የምግብ ደህንነት ቀንን በማስመልከት የኢትዮጵያ ምግብና መድኃኒት ባለስልጣን ከሚመለከታቸው አካላት ጋር ባሰናዳው መድረክ ላይ ሲሆን የምግብ ደህንነት ሳይንስ በተግባር በሚል መሪ ቃል የምግብ ደህንነት ቀን በዓለም አቀፍ ደረጃ ዛሬ እየተከበረ እንደሚገኝ ተሰምቷል። ሀገሪቱ የምግብ ደህንነትን ለማሻሻል ይረዳሉ ብላ ያወጣቻቸው ህጎች እንዲተገበሩና ቁጥጥሩ እንዲያድግ ኃላፊነት የተሰጠው የኢትዮጵያ ምግብና መድኃኒት ባለስልጣንም በምግብ ደህንነት ዙሪያ በብርቱ እየሰራ እንደሆነ ገልጿል። ምግብ አምራች ኢንዱስትሪዎችን ጨምሮ የምግብ አገልግሎት ሰጪዎች እንዲሁም የመንግስት ተቆጣጣሪ አካላት የምግብ ደህንነትን በማስጠበቅ ሊበረቱ እንደሚገባ የተነገረ ሲሆን ባለስልጣን መስሪያ ቤቱ ከሌሎች ከሚመለከታቸው ጋር በመሆን የቁጥጥር ባለሙያዎችን አቅም በማሳደግ በተለይም ህገወጥ የምግብ ምርቶች ወደ ሀገር ውስጥ እንዳይገቡ እየተከላከልኩ ነው ሲል አስታውቋል። በዓለም በየዓመቱ 600 ሚሊዮን ያህል ሰዎች በምግብ ወለድ በሽታዎች እንደሚያዙ የዓለም የምግብ ድርጅት የኢትዮጵያ ተወካይ በመድረኩ ንግግር ባደረጉበት ወቅት መናገራቸውን ሸገር ራዲዮ ዘግቧል። ከነዚህም መካከል 420 ሺህ የሚሆኑት ደግሞ ለሞት እንደሚዳረጉና ህጻናት፣ ነፍሰ ጡር ሴቶች፣ አረጋውያንና በሽታ የመከላከል አቅማቸው የተዳከመባቸው ሰዎች በምግብ ወለድ በሽታዎች የበለጠ እንደሚጠቁ ነው የድርጅቱ መረጃ የሚያመላክተው። የምግብ አያያዝ ልማዶችን ማሻሻል፣ ምግብን በአግባቡ ማብሰል፣ ሲከማችና ሲጓጓዝ ጥንቃቄ ማድረግ ከምግብ ወለድ በሽታዎች ለመከላከል ይረዳል ሲሉ የዓለም ጤና ድርጅትና የምግብ እርሻ ድርጅት እንደሚመክሩ ተገልጿል። በስኳር ህመም የሚያዙ ህጻናት ቁጥር በእጥፍ መጨመሩ ተሰማ። በሀገር አቀፍ ደረጃ አይነት 1 ወይም የህጻናት ስኳር ህመም በእጥፍ መጨመሩ ተገልጿል። በአዲስ አበባ ዩኒቨርሲቲ የጥቁር አንበሳ ስፔሻላይዝድ ሆስፒታል የህጻናት የሆርሞንና ስኳር ሐኪምና በኢትዮጵያ ስኳር ህመምተኞች ማህበር የቦርድ አባል ዶክተር ሰዋገኘው የሸዋስ እንደተናገሩት በኢትዮጵያ በአሁኑ ጊዜ የአይነት 1 ስኳር ህመም ወይም የህጻናት ስኳር በሽታ ከ3 እና 4 ዓመት በፊት ከነበረው በእጥፍ መጨመሩን ተናግረዋል። ከ4 ዓመት በፊት የስኳር ህመምተኞች ማህበር ውስጥ ያሉ የህፃናት ስኳር ህመም ተጠቂዎች ቁጥር ከ8 እስከ 9 ሺህ የሚደርስ እንደነበር የተገለጸ ሲሆን አሁን ላይ ችግሩ እየጨመረ በመምጣቱ ወደ ሕክምና ተቋም በመሄድ ተመርምሮ በሽታው ተለይቶለት አባል ያልሆነውን ሳይጨምር ወደ 16 ሺህ ከፍ እንዳለ መረጃዎች እንደሚያሳዩ የማህበሩ የቦርድ አባል ዶክተር ሰዋገኘ ሸዋስ አንስተዋል። ከህፃናት ሕክምና ጋር ተያይዞ በሀገር ደረጃ የህፃናት ሆርሞን ህክምና የሚሰጡ ባለሙያዎች ቁጥር 4 ብቻ እንደሆነ አመልክተው ይህም ከ120 ሚሊዮን በላይ የሆነ ህዝብ ውስጥ ላሉ ህፃናት ተደራሽ ለመሆን በፍጹም የማይቻል ነው ሲሉ ተናግረዋል። አብዛኛው ማህበረሰብ ህፃናት በስኳር በሽታ አይያዙም ብሎ እንደሚያምን ጠቅሰው በጥቁር አንበሳ ሆስፒታል ብቻ በተደረገ ጥናት 80 በመቶ የሚሆኑ ህፃናት ወደ ህክምና ተቋም የሚመጡት በሽታው የመጨረሻ ደረጃ ላይ ከደረሰ በኋላ መሆኑንም አብራርተዋል። የህክምና ባለሙያዎችና የማህበረሰቡ ግንዛቤ እጥረት እንዲሁም የግብዓት ተደራሽ አለመሆን ለህመሙ መባባስ ዋነኛ ምክንያት መሆኑን ጋዜጣ ፕላስ የዜና ምንጭ በዘገባው አስነብቧል። 23 ሚሊዮን ሰው ከተረጂነት ነፃ ነው ሲሉ ጠቅላይ ሚኒስትሩ መናገራቸው ተሰማ። ጠቅላይ ሚኒስትር ዶክተር አብይ አህመድ ባደረጉት ባለ 4 ክፍል ቃለ ምልልስ ተረጂነት በተለይም በኢትዮጵያ ተጨባጭ ሁኔታ በጣም አሳፋሪ ነገር ነው ሲሉ ገልጸው 23 ሚሊዮን ሰው ከተረጂነት ነፃ ነው ሲሉ ተናግረዋል። ኢትዮጵያ በራሷ አምርታ ራሷን ማብላት ተስኗት አንዳንድ ጊዜም ከሷ ከሚያንሱ ሀገራት መለመኗ አሳፋሪ ነው ሲሉ የገለጹት ጠቅላይ ሚኒስትሩ በሴፍቲኔት ታቀፍ ሲሉ ጥሪታቸውን የሚሸጡ መኖራቸውን በጥናት መረጋገጡንና ድሃ ለመባል ያላቸውን እንስሳት እንደሚሸጡ ጥናት አመላክቷል ሲሉ በማብራሪያቸው ገልጸዋል። ይህ ብቻ ሳይሆን ከታች ያሉ አመራሮችም ከዚህ ጋር በተያያዘ መሸማቀቅ የሌላቸው ህገወጥ ድርጊት ፈጻሚዎች አሉ ያሉት ጠቅላይ ሚኒስትሩ በአንጻሩ ተረጂነትን የሚጸየፉና ከዚህ ለመውጣት በትብብር ለመስራት የሚነሳሱ መኖራቸውን በተለያዩ የውይይት መድረኮች አይተናል ሲሉ ተናግረዋል። እርዳታን
ለማቆም በመንግስት የተደራጀ ቢሮ መኖሩንና በአጠረ ጊዜ እርዳታን ለማቆም በአግባቡ እየተሰራ መሆኑን ጠቅሰው በ2013 ዓ.ም ኢትዮጵያ 27 ሚሊዮን ገደማ ተረጂ እንደነበራት፣ ነገር ግን በዚህ ዓመት ያለው የተረጂ ቁጥር 3.9 ሚሊዮን ብቻ መሆኑን አስታውቀዋል። በተሰሩ የተለያዩ ስራዎችም 23 ሚሊዮን ነጻ መውጣቱን እንደሚያሳይና ይህ ትልቅ ድልም ነው፣ የኢትዮጵያ ማንሰራራትንም ማሳያም ነው ሲሉ ጠቅሰዋል። ከ3.9 ተረጂዎች ከ1 ሚሊዮን በላይ ያህሉ በውስጥ ግጭቶች ከቀያቸው የተፈናቀሉ መሆኑንና በፍጥነት ወደ መኖሪያቸው ሲመለሱ የተረጂዎች ቁጥር በአጭር ጊዜ እንደሚቀንስም ጠቅላይ ሚኒስትሩ ተናግረዋል። መንግስት ባስቀመጠው እቅድና ህዝባችን በነበረው መንገድ ድጋፉን አጠናክሮ ከቀጠለ የኢትዮጵያና የእርዳታ ጉዳይ ቢበዛ 2 ዓመት ነው፣ ከዚያ በላይ አይቀጥልም ሲሉም አመላክተዋል። የተቀናጀ የንግድ ምዝገባና ፈቃድ አገልግሎት መስጠት የሚያስችል ስርዓት እየለማ መሆኑ ተገለጸ። የተቀናጀ የንግድ ምዝገባና ፈቃድ አገልግሎት አሰጣጥ የንግዱ ማህበረሰብ እንግልት የሚቀንስ መሆኑን በንግድና ቀጠናዊ ትስስር ሚኒስቴር የንግድ ስርዓትና ላይሰንሲንግ ዘርፍ ሚኒስትር ዴኤታ አብደል ሐኪም ሙሉ ገልጸዋል። የንግድና ቀጠናዊ ትስስር ሚኒስቴር አገልግሎት አሰጣጡን ይበልጥ ለማቀላጠፍ የሌሎች አገልግሎት ሰጪ መስሪያ ቤቶችን አገልግሎት ያስተሳሰረ የተቀናጀ የንግድ ምዝገባና ፈቃድ አገልግሎት መስጠት የሚያስችል ስርዓት እያለማ እንደሚገኝ ተገልጿል። ይህ ስርዓት ተግባራዊ ሲደረግ የመንግስት ተቋማትን አገልግሎት አሰጣጥ በእጅጉ በማቀላጠፍና ብልሹ አሰራርን በማስቀረት የመልካም አስተዳደር ችግሮችን ለመቀነስ ያስችላል ብለዋል ሚኒስትር ዴኤታው። በሚኒስቴር መስሪያ ቤቱና በጀርመን ተራድኦ ድርጅት ትብብር እየለማ ያለው ይህ ቀጥታ የአገልግሎት አሰጣጥ ስርዓት በንግድና ቀጠናዊ ትስስር ሚኒስቴር ፖርታል፣ የገቢዎች ሚኒስቴር የሰነዶች ማረጋገጫ አገልግሎት፣ የብቃት አረጋጋጭ ተቋማትና ብሔራዊ መታወቂያ አገልግሎት መረጃዎችን በማሰባሰብ ሁሉንም የንግድ ምዝገባና ፈቃድ አገልግሎቶች የሚሰጥ ሲሆን የአገልግሎት ክፍያንም በኢቲስዊች አማካኝነት በሁሉም ባንኮች መክፈል የሚያስችል ፕላትፎርም መሆኑም ተነግሯል። ስርዓቱ የሚመለከታቸውን መስሪያ ቤቶች በቀጥታ በማስተሳሰር ተግባራዊ የተደረገውን ኦንላይን የንግድ ምዝገባና ፈቃድ አገልግሎት አሰጣጥ ይበልጥ ቀላል፣ ቀልጣፋና ተደራሽ በማድረግ የንግዱ ማህበረሰብ የንግድ ምዝገባና ፈቃድ አገልግሎቶችን ለማግኘት ይወስድበት የነበረውን ጊዜ እንደሚያፋጥንም ተመላክቷል። ስራው በማጠቃለያ ምዕራፍ መድረሱንና መካተት የሚገባቸው ጥቂት ጉዳዮች ታክለውበት በአጭር ጊዜ ውስጥ ወደ ትግበራ እንደሚገባ የተገለጸ ሲሆን ተግባራዊ ሲደረግም ሀገራችን በንግድ ስራ መጀመር ያላትን ደረጃ በማሻሻል በንግድና ኢንቨስትመንት ተመራጭ ሀገር የመሆን ህልሟን ሊያሳካ የሚችል ፕሮጀክት መሆኑን ከሚኒስቴሩ ይፋዊ የማህበራዊ ትስስር ገጽ የተገኘው መረጃ ያመላክታል። በሀገሪቱ የሚታየውን የመምህራን እጥረት ለመቅረፍ የሚያስችል አዲስ አሰራር ከቀጣይ ዓመት ጀምሮ ተግባራዊ እንደሚደረግ ተገለጸ። በተለያዩ የትምህርት መስኮች የሰለጠኑና ወደ መምህርነት ሙያ መግባት ለሚፈልጉ ምሩቃን አዲስ የአሰራር ስርዓት ገቢራዊ እንደሚሆንና እነዚህ ባለሙያዎች ተጨማሪ ስልጠና ወስደው መምህር መሆን የሚችሉበት የስልጠና ማዕቀፍ መዘጋጀቱን ትምህርት ሚኒስቴር አስታውቋል። በሀገሪቱ የሚታየውን የመምህራን እጥረት ለመቅረፍ እንደሚያስችል የገለጹት በሚኒስቴሩ የመምህራንና የትምህርት አመራር ልማት መሪ ስራ አስፈጻሚ ዶክተር ሙሉቀን ንጋቱ መምህር ሆነው መስራት ለሚፈልጉ ምሩቃን በተለያዩ ዩኒቨርሲቲዎች ገብተው ተጨማሪ የትምህርት ሙያ የማስተማር ዘዴ፣ የትምህርት ቴክኖሎጂና የጋራ ኮርሶች ስልጠና እንዲወስዱ ይደረጋል ሲሉ ተናግረዋል። በተለያዩ የትምህርት መስኮች የተመረቁ ባለሙያዎችም ተጨማሪ የማስተማር ሙያ ስልጠና ቢሰጣቸው ወደ ሙያው የመግባት ፍላጎት እንዳላቸው በተደረገ የዳሰሳ ጥናት ለማረጋገጥ መቻሉን የገለጹት በሚኒስቴሩ የመምህራንና የትምህርት አመራር ልማት ዴስክ ኃላፊ አሰግድ ምሬሳ ናቸው። አዲሱን የስልጠና ማዕቀፍ ወደ ስራ ለማስገባት ከአሰልጣኝ የትምህርት ተቋማት፣ ከክልል ትምህርት ቢሮዎችና ከሚመለከታቸው አካላት ጋር የምክክር መድረክ እየተካሄደ እንደሚገኝ ተመላክቷል። አዲስ የተዘጋጀው አማራጭ የመምህራን ማሰልጠኛ ማዕቀፍ ከቀጣይ ዓመት ጀምሮ ተግባራዊ እንደሚሆንም ተመላክቷል።
የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን የዕለቱን የምዕራፍ 2 የቢዝነስ ዜና ዘገባዎቻችን ቀደም ሲል የተከታተላችሁትን ይመስላል። አብራችሁን ስለቆያችሁ እናመሰግናለን። የገበያ ሚዲያን በመወዳጀት ከቀሪ የገበያ ሚዲያ መረጃዎች ጋር አብራችሁን እንድትሆኑ እንጠይቃችኋለን። በድጋሚ የማይገኝ እድል በሳር ቤት አፍሪካ ህብረት ፊት ለፊት 40% ልዩ የቤት ቅናሽ በካሬ 64200 ብር ብቻ ባለ 1 መኝታ ከ4.8 ሚሊዮን ብር ጀምሮ ባለ 2 መኝታ ከ5.9 ሚሊዮን ብር ጀምሮ ባለ 3 መኝታ ከ8.4 ሚሊዮን ብር ጀምሮ በ2 ዓመት ከ6 ወር የሚረከቡት በአፍሪካ ህብረትና በአውሮፓ ህብረት አጠገብ ታላላቅ ኤምባሲዎች በሚገኙበት ሳር ቤት ለመኖሪያ ለኢንቨስትመንት ተመራጭ ቦታ የምንዋዋለው በኢትዮጵያ ብር ሲሆን ምንም አይነት የዋጋ ግሽበት አያሳስብም። ይህ ቅናሽ ለ10 ቀን ብቻ የሚቆይ በመሆኑ ይፍጠኑ፣ የድሉ ተጠቃሚ ሆኑ። ለበለጠ መረጃ በ0939 009808 አሊያም በ0969 48 38 38 ይደውሉልን። ቴምር ፕሮፐርቲስ